እግዚአብሔር አይዘገይም። ተስፋ አትቁረጥ። ምናልባት አሁን እያሰብክ ነው፣ እግዚአብሔር ለምን አይመልስልኝም? ለምን እስካሁን ሁኔታዬን አልለወጠውም? ነገር ግን ዛሬ ልትሰማው ያለህ አንድ ነገር ነው። እግዚአብሔር አይዘገይም። የሰውና እግዚአብሔር ጊዜ። እኛ ሰዎች ጊዜን በሰዓትና በቀን እንመዝናለን፣ ግን እግዚአብሔር ጊዜን እንደኛ አይመለከትም። አንዳንድ ጊዜ እኛ የምንለው ዘግይቷል፣ በእግዚአብሔር እይታ ግን ዝግጁ ማድረጊያ ጊዜ ነው። ምናልባት አሁን የምትጠይቀው ነገር ብቻ አይደለም የሚያስፈልግህ። እግዚአብሔር አንተን ለዚያ በረከት እያዘጋጀህ ነው። የመዘግየት መልእክት። መዘግየት ማለት እግዚአብሔር አልሰማህም ማለት አይደለም። መዘግየት ማለት ብዙ ጊዜ እንዲህ ነው። አንተን ከማያበቃ ነገር ወይም ከማይገባህ ነገር መጠበቅ ነው። ትክክለኛ ጊዜን ማዘጋጀት ነው። አንተ ለሚመጣው በረከት ማብቃት ነው። አንዳንድ ጊዜ እኛ ፈጥነን እንፈልጋለን፣ ነገር ግን እግዚአብሔር የሚያውቀው ነገር ከኛ እይታ የተለየ ነው። ተስፋ አትቁረጥ። አሁን በሚያስቸግርህ ሁኔታ ውስጥ ብትሆንም ይህ ሁኔታ ዘላቂ አይደለም። እግዚአብሔር ዝም ብሎ አይተውህም። በትክክለኛ ጊዜ መፍትሄ ይመጣል። እንደ ዘር በመሬት ውስጥ የሚያድግ ተክል እንደሆነ መጀመሪያ እድገት አይታይም፣ ግን በጊዜው ፍሬው ይወጣል። ስለዚህ ዛሬ ልብህ የሚያስብበት ነገር ይህ ነው። እርሱም እግዚአብሔር አይዘገይም። ምናልባት እንባህ እየወረደ ነው፣ ግን ያ እንባህ በረከት የሚያመጣ ዘር ሊሆን ይችላል። ይህ መልእክት ከልብህ ከነካ ቪዲዮን ላይክ አድርግ እና ለሌሎች ተስፋ እንዲሆን አጋራ። እግዚአብሔር አይዘገይም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።